የሚኒያፖሊስ ቅዝቃዜ አጥንት በሚሰብርበት የጥር ወር በረዶ የከተማዋን መንገዶች በሸፈነበት በዚህ ወቅት ከሰማይ የሚወርደው ነጭ በረዶ ሳይሆን ከመሬት የሚንቦገቦገው የህዝብ ቁጣ እሳት ሆኗል። ሰሜናዊቷ ኮከብ እየተባለች የምትጠራውና የብዙ ታሪካዊ እንቅስቃሴዎች መነሻ የሆነችው ሚኒያፖሊስ ዛሬ በሌላ አዲስና እጅግ አስደንጋጭ የታሪክ ምዕራፍ ውስጥ ተዘፍቃለች። የከተማዋ ጸጥታ በድንገተኛ የተኩስ ድምፅ ተሰበረ። የነዋሪዎች ሰላማዊ እንቅልፍ በሳይረን ጩኸት ተረበሸ። የታሪክ ስለ አንድ ተራ ምሽት አይደለም። የታሪክ አሜሪካ አሁን ያለችበትን የፖለቲካና የማህበራዊ ቀውስ ቁልጭ አድርጎ የሚያሳይ የአንድ ወጣት ህይወት መቀጠፍና የአንድ ወጣት ህይወት መቀጠፍን ተከትሎ የመጣውን ሀገር አቀፍ ነውጥ የሚተርክ ነው። ዛሬ የምንመለከተው በ2026 መባቻ ላይ አሜሪካን እያናወጠ ያለውን የአሌክስ ፕሬቲ ግድያና ከጀርባ ያለውን የኢሚግሬሽን ፖለቲካ ውጥረት ነው። ነገሩ የጀመረው በሚኒያፖሊስ ጎዳናዎች ላይ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር በሁለተኛው የስልጣን ዘመን በወሰዳቸው ጠንካራ የኢሚግሬሽን እርምጃዎች ምክንያት የአሜሪካ ከተሞች በስጋት ተውጠዋል። የፌዴራል የኢሚግሬሽንና ጉምሩክ ተቆጣጣሪ ወኪሎች ወይም በተለምዶ አይስ እየተባሉ የሚጠሩ ኃይሎች ህጋዊ ሰነድ የሌላቸውን ስደተኞች ለመያዝ የሚያደርጉትን ዘመቻ አጠናክረው ቀጥለዋል። በሚኒያፖሊስ የተከሰተውም ይህንኑ ዘመቻ ለመቃወም የተደረገ ሰልፍ ነበር። ተቃዋሚዎቹ የክረምቱን ቁር ተቋቁመው ድምፃቸውን ከፍ አድርገው በመጮህ የጅምላ ስሩና ንብረት ማውደሙ እንዲቆም ጠይቀዋል። ነገር ግን የዚያን ዕለት ምሽት የታቀደው ሰላማዊ ተቃውሞ ወደ አሰቃቂ የደም መፋሰስ ተቀየረ። በቦታው የነበሩ ሸጋግሮታል። የፖለቲካ ተንታኞች ይህ እርምጃ አሜሪካን ወደ አምባገነናዊ ስርዓት ሊወስዳት ይችላል ሲሉ እያስጠነቅቃሉ። ወታደሮችን በሰላማዊ ሰልፈኞች ላይ ማሰማራት የዲሞክራሲ መርሆችን የሚጥስና የዜጎችን የመብት ጥያቄ በጉልበት ለማፈን የሚደረግ ሙከራ ነው በማለት ይከራከራሉ። በሌላ በኩል የህግ አካላትም ዝም ብለው አልተቀመጡም። አንድ የፌዴራል ዳኛ በጉዳዩ ላይ ጣልቃ በመግባት አስቸኳይ ትዕዛዝ አስተላልፈዋል። ዳኛው የፌዴራል የኢሚግሬሽን መስሪያ ቤትና የአገር ውስጥ ደህንነት መስሪያ ቤት በአሌክስ ፕሬቲ ግድያ ጋር የተያዙ ማናቸውንም ማስረጃዎች እንዳያጠፉ፣ እንዳይቀይሩ ወይም እንዳይደብቁ የሚያዝ ጥብቅ ትዕዛዝ ሰጥተዋል። ይህ የፍርድ ቤት ትዕዛዝ የመጣው የፌዴራል ወኪሎቹ ማስረጃዎችን ሊያጠፉ ይችላል የሚል ከፍተኛ ስጋት በህዝቡና በህግ ባለሙያዎች ዘንድ በመፈጠሩ ነው። በተለይም በወኪሎቹ ላይ የነበሩ የሰውነት ካሜራዎች፣ የተቀረጹ ምስሎች፣ የክትትል ካሜራዎች፣ ቪዲዮዎችና የሬዲዮ ግንኙነት ልውውጦች የዚያን ዕለት ምሽት ምን እንደተፈጠረ ለማወቅ ቁልፍ ማስረጃዎች ናቸው። ዳኛው እነዚህም ማስረጃዎች ማጥፋት በህግ እንደሚያስጠይቅና የከፋ ጥቃት እንደሚያስከትል አስጠንቅቀዋል። ይህ የዳኝነት ውሳኔ ለቤተሰቦቹና ለፍትህ ፈላጊው ህዝብ ትንሽ ተስፋ እየሰጠ ቢሆንም ፍትህ የማግኘቱ ሂደት ግን ረዥምና ውስብስብ እንደሚሆን ይጠበቃል። የአሌክስ ፕሬቲ ማንነት ስንመረምር ለምን ይህ ወጣት የትግሉ ምልክት እንደሆነ እንረዳለን። አሌክስ ተራ ወጣት አልነበረም። በማህበረሰቡ ውስጥ ንቁ ተሳትፎ የሚያደርግ፣ ለተቸገሩት የሚደርስና ስለ እኩልነትና ፍትህ የሚሰብክ ነበር። ጓደኞቹ እንደሚሉት አሌክስ ሁልጊዜም ቢሆን ለውጥ የሚመጣው ዝም ብሎ በመቀመጥ ሳይሆን በመታገል ነው ብሎ ያምን ነበር። በሚኒያፖሊስ በሚገኝ ኮሌጅ ተማሪ የነበረ ሲሆን ትምህርቱን ከማህበራዊ እንቅስቃሴው ጋር አጣምሮ ያስኬዳል። የሱ ሞት ብዙ ወጣቶችን አስቆጥቷል። በተለይም አብረውት ይማሩ የነበሩ ተማሪዎች፣ የሰፈር ጓደኞቹና እሱን እንደ አራያ የሚመለከቱ ታዳጊዎች ሞቱን ተከትሎ ወደ ጎዳና ወጥተዋል። አሌክስ የአንድ ብሔር ወይም የዘጉ ነው። ትምህርት ቤቶች ተዘግተዋል። የከተማዋ መደበኛ እንቅስቃሴ ተስተጓጉሏል። ሚኒያፖሊስ ልክ እንደ ጦርነት ቀጠና ሆናለች። በየመንገዱ የሚታዩት የታጠቁ ወታደሮችና የተቃጠሉ ጎማዎች የሰላም ከተማ የነበረችው ሚኒያፖሊስን መልክ ቀይሮታል። በካሊፎርኒያ ኢስቲቤይና ሌሎች አካባቢዎችም ተመሳሳይ ስሜት አለ። የፍርድ ቤት ውሳኔ የመነጨው ከነዚህ አካባቢዎች በመሆኑ የህግ የበላይነትን ለማስከበር የሚደረገው ጥረት ተጠናክሮ ቀጥሏል። የህግ ባለሙያዎች እንደሚሉት መንግስት ማስረጃዎችን ለማጥፋት ከሞከረ ይህ በራሱ ወንጀል ከመሆኑም በላይ መንግስት የፈጸመውን ጥፋት አምኖ እንደተቀበለ ያስቆጥራል። ስለዚህ የፍርድ ቤት ትዕዛዝ በጣም ወሳኝ ነው። ማስረጃዎችን ማቆየት የሚለው ትዕዛዝ በዲጂታል ዘመን መረጃን ለመደበቅ የሚደረገውን ጥረት የሚገዳደር ነው። የኮምፒውተር ሰርቨሮች፣ የኢሜይል ልውውጦች፣ የስልክ መልእክቶች ሁሉ በፍርድ ቤቱ እይታ ስር ናቸው። ይህ ክስተት በአሜሪካ ታሪክ ውስጥ ከተመዘገቡት የሲቪል መብት ትግሎች ጋር ተመሳሳይነት አለው። በ60ዎቹ ዓመታት የነበረው የጥቁሮች መብት ትግል፣ የቬትናም ጦርነት ተቃውሞዎችና በቅርቡ የተከሰተው የብላክ ላይቭስ ማተር እንቅስቃሴ ልብ የሚነካ ነው። የአሌክስ ቤተሰቦች፣ ጓደኞችና ደጋፊዎች በሆስፒታሉ ዙሪያ ተሰብስበው ሻማ በማብራትና ጸሎት በማድረግ ሐዘናቸውን እየገለጹ ነው። የእናቱ እንባ የብዙ እናቶችን ልብ ሰብሯል። ልጃቸውን ለትምህርት ልከው አስክሬኑን
እውነቱን ለመቀበል የሚገደዱ ወላጆች ስቃይ ለማንም አይመችም። ልጄ ወንጀለኛ አልነበረም፣ ልጄ የሰላም ሰው ነበር የሚለው አባቱ ሮሮ የመንግስትን ፕሮፓጋንዳ የሚሞግት እውነት ነው። ቤተሰቡ አሁን የሚፈልገው አንድ ነገር ብቻ ነው፣ እውነትን ማወቅና ገዳዮቹ ለፍርድ ሲቀርቡ ማየት። ለዚህም ነው ምርጥ የህግ ባለሙያዎችን ቀጥረው ክስ ለመመስረት እየተዘጋጁ ያሉት። ይህ የህግ ውጊያ ቀላል እንደማይሆን ቢታወቅም እነሱ ግን እስከ መጨረሻው ለመታገል ቆርጠዋል። የዓለም አቀፉ ማህበረሰብም ጉዳዩን በትኩረት እየተከታተለ ነው። የተባበሩት መንግስታት ድርጅት፣ የሰብአዊ መብት ተቋማትና የተለያዩ ሀገራት መሪዎች አሜሪካ ውስጥ እየተፈጠረ ያለው የሰብአዊ መብት ጥሰት እንደሚያሳስባቸው እየገለጹ ይገኛሉ። አሜሪካ ለዓለም የዲሞክራሲና የሰብአዊ መብት ተምሳሌት ነኝ ብላ የምታስተምር ሀገር እንደመሆኗ በገዛ ምድሯ ዜጎቿን በዚህ መልኩ መያዟ የሞራል ልዕልናዋ ጥያቄ ምልክት ውስጥ ጥሎታል። የውጭ ሚዲያዎች የአሜሪካ ዲሞክራሲ ፈተና ላይ ወደቀ በሚል ርዕስ ሰፊ ትንታኔዎች እያቀረቡ ነው። በተለይም አምባገነን መንግስታት ይህንን አጋጣሚ በመጠቀም አሜሪካም እኮ ዜጎቿን ትገድላለች በማለት የራሳቸውን ጥፋት ለማለባበስ እየሞከሩ ነው። በዚህ ሁሉ መሃል የማህበራዊ ሚዲያ ሚናም ከፍተኛ ነው። የአሌክስ መገደል ቪዲዮ በቲክቶክ በኤክስ ወይም ትዊተር እና በፌስቡክ በሰከንዶች ውስጥ በሚሊዮኖች ዘንድ ደርሷል። መንግስት መረጃን ለመቆጣጠር ቢሞክርም የቴክኖሎጂ ዘመን ግን እውነትን ለመደበቅ የማይመች ሆኗል። ወጣቶች መረጃዎችን በመለዋወጥ ሰልፎችን በማደራጀትና የዓለምን ትኩረት በመሳብ ረገድ ማህበራዊ ሚዲያን እንደ ኃይለኛ መሳሪያ የተጠቀሙበት ነው። ጀስቲስ ፎር አሌክስ ፕሬት የሚለው ሃሽታግ በዓለም አቀፍ ደረጃ በከፍተኛ ሁኔታ